መንገድ ነው መሬት ከሆነ መንገድ ላይ ፏ ብላ ስትሄድ አንገተ እንዲዞረክ ሳታስበው ነው ያያት። እሺ እድሜዋ ነፍስ ካወቀች በኋላ ነው ወይስ ነፍስ ሳታውቅ በፊት ያለው ነው? አይ አንተን አግኝታ የዋሸች እድሜ ሳይሆን ከተግባባችሁ በኋላ እውነተኛ እድሜዋን ነገረች። ከ24 እስከ 51 አለው እዚህ ምርጫ ውስጥ። አረ በ20 እና በ30 መሃል ናት። ቁጥር ጥራ ኤግዛክት ቁጥሩን ያው ምን ትዋሽላት? 25 የመከራ ጊዜ አይቆጠርም። እሺ አለባበሷ ላይ ቁንጣ ነው የምትለብሰው ቱታ ወይስ ቀሚስ ምናምን? እንደ አየር ንብረቱ ይወሰናል። ሞቃት ከሆነ ቁምጣ፣ ብርድ ከሆነ ቱታ። በእርግጠኝነት አገር ቤት ስላለ ቁምጣ ነገር ነው የምትለብሰው። አንድ ቁጥር። እሺ የፍቅር መጠን ለትዳር ነው የምትፈልጋት ወይስ ትወዳታለህ ወይስ ደስ ትላለች? እኔ ባይገርምሽ ባህሪ በቃ ካላገባሁሽ ምንም ነገር ሊኖር ነው። አሁን እኔ ማላገባሽ ከሆነ ካንቺ ጋር መኖር ከሆነ የሆነ የወደፊት ባልሽ ራሱ የሚያዝንብኝ ይመስለኛል። 5 ቁጥር ብትጋብዛት ወይም ብትሰራልህ ወይም ብትበሉ ደስ የሚለኝ ምግብ ደስ ብሎ የምበላው ያኛው ምግብ ሳይሆን ይሄ ደስ ብሎ የምትበላው ዱለት ወዳለሁ። በቃ አጥበት እኔም በጣም ነው በተለይ ቁርስ ላይ ሲሆን እንዴት ደስ እንደሚል ምላስበት ዱለት ደስ ይለኛል። እሺ አንድ የኑሮክ የሁለት ንቅረት የኑሮክ እንዴት ነው ዘይቤክ የሚባለው? የሀብት ማማ ደሃነ ሀብታምና መካከለኛ? አይ ዶንት ኖ አሁን ባለው ሁኔታ ሀብታም የሚባለው ስንት ያለው ነው ወይ ምን ማለት ነው? አክሰስ ነው አይደል? ሀብታም ደሃ የሚያደርግ አክሰስ ማለት እሷን ብር ሽር ብትን የሚያደርግ ብር የሚያደርጋት አይነት ነገር አለ ወይንስ መካከለኛ አብረን እናድጋለን ወይም ደግሞ ለማደግ እየተጣጣርኩ ነው ድነት ውስጥ ነኝ? ብር የሚያደርጋት ያው ለምሳሌ ወደ በማንኩራኩር ወደ ጠፈር ምናምን የሚወስዳት ነገር ነው። የምትፈልገውን ነገር የሚያደርግላት it's difficult የሰዎችን ወንሴን ኒድስ ማሟላት ከባድ ነው። ግን በአቅሜ ማድረግ የምችለው አደርጋለሁ። በአቅሜ ግን ሙሉ የሰውን ፍላጎት አሟላለሁ ብዬ አልገምትም፣ አልናገርም። መጨረሻው የት ብትዝናኑ ወይም ብታዝናና ደስ ይላል? ላይክ ዋክ ማረግ እኔ ተማሪ ያለሁኝ አስፓልት ለብለብ በጣም ስለሚመቸኝ አስፓልት ለብለብ በጋብዛ ደስ ይለኛል። ወክ ማለት ነው። በኋላ ተመልሰን የሀብት ማማውን እናስተካክል። ድህነት ላይ እንገናኝ ነው። አይ ከድህነት ጋር እኮ አያይዝም። የሚያዝናና አይደል ያልሽኝ? ወክ ማለት አሜሪካና ዋክ ቢሆን ችግር የለውም፣ ጫማም አያልቅም። የኢትዮጵያ ዋክ ግን ገና ልወጣ ነው ብለህ ዋክ ስትል ጫማ 2 ቦታ ይሰነጠቃል። ከድህነት ጋር ብናገናኘው ጥሩ ነው። ካልፈለክ ግን ኖሮሽ ወክ ስታደርጊና ባጣ መንፈስ ወክ ስታደርጊ ይለያያል። እሺ አቤት ያፍታሙሪ። እሺ እስከዛ ደምረውና የደረሰን ነገር ልንገርህ። እስከዛ 1 ደቂቃ አውራቸው። ዋው ብዙ ጊዜ ቲክቶክ ላይ ስለምውል ሂሳቡን በጣቴን በግሪን ሊሆን ይደምረዋለሁ። እንትን በልጅ ይሄ በጣም በጉጉት ነው የምጠብቀው። አብረን እናያለን። ውጤቱን አብረን እናያለን። እሺ እኔ ባይገርማችሁ እኔ እሺ እንመጣለን። አይ ከቤታ ጋር እንጫወትና ይሄንን የመጨረሻ ነገር ይመጣላችሁ። ሄዲዬ ቁጥር ተደምሯል። ተደመረ የደረሰ ነገር በጣም ነው ደስ የሚለው። ማለት ለኛም የትኛው ቁጥር ነው? ለኛም እንደ ቁጥሩን ማከነገርኩኝ ጥንቆላ አይነ ሲፈትሹ ይላሉ። ለኛም ሆነ ለማህበረሰባችንም የሚያኮራ ደስተኛ የሚያደርግ ደስ የሚል ነገር ነው የደረሰ።
ዋናው ስራ ታትረክ ልብና ኩላሊት የሚመረምር አምላክ ሸለመኝ እንደምታስደስትና ካንተ ውጪ ሌላ ማየት እንደማትፈልግ ነው የደረሰበት ጥሩ ማለት ነው። አልጋ ላይ በቃ ጎበዝ ነው ለማለት ነው። አመሰግናለሁ። ይሄን ያለው ነገር ቴዲዬ ስለመጣ አመሰግናለሁ። አትጥፋ ወደፊት ቆይ እንዳትሄጂ ወራሪ ቆይ እንትን ገብቶብኝ ነበር። ይሄ ጥንዚዛ ነው ምናምን መስኮት ከፍቼ ገብቶብኝ አንቺ ልክ ልትናገሪ እስኪ ጥንዚዛ አልመጣም አልሰማኝም። ቴዲዬ ምን ይደገም አልከኝ? አረጋይ ሳላ እግዚአብሔርም ልክ አንቺ ልትናገሪ ቁጥሩ 58 ቁጥር ነው የደረሰው። አላዳላውም 58 የሚላል አንበሳ ላይ አልኩኝ። አልጋ ላይ ያጓራል እንዳንበሳ ይላል። አልጋ ላይ ያጓራል እንዳንበሳ ኃይለኛ ነው ካለሱ ሰው አትፈልግም ነው የሚለው። እኔ አላልኩም የመረጥኩ ነው። ቁጥር ይደርሳቸዋል። አሁን አንዳንዶቹ ሰነፍነት ዝልፍልፍለት የሚል አለ። ማንም አይለኝም። አንተማ አይልም እኮ ታዳያለሽ። አንዱ ገባና ቴዲዬ ዘራፍ ፉል ነው ማበላት አለ። አስሩ ፉል ሁለቴ አንድ ጎርሰክ በሶስተኛው እንቅልፍ ነው የሚመጣው። ፉል በልተህ ማለት ሆቴል አንድ ጉርሻ ቆበልተ ፉል ካየው ማለት ነው እንቅልፍን ይዘህ ነው የምትሄደው። ለጥ ነው የሚለው። ከዛ ደግሞ ስሊፐር ትለብሳለች አለ። እንግዲህ አስበው ሁሉ ነገር አናቴ ላይ ማለት ከዛ ደሃ ነው ደግሞ በዛ ላይ ፕሮፋይል ፀጉሩን እየተቀለለ መጨረሻ ላይ ምን አልኩት ቴዲዬ አልጋ ላይ ሰነፍለናል ተይዤ ካልሞትኩኝ እንዴ። ከዛው ቤታን ሰምቶ ይልቅ ይሄንን መድኃኒት ሊውጥ የልብ በሽተኛ ሊሆን ነው እዛ ፋርማሲ ላይ ፈርሟል። አላቅም ምን እየሆነ እንደሆነ አላቅም። ይሄንን ነው ታዳያለሽ ለቴዲ ሲሆን ጎበዝ ነው ይችላል አሉ። እኔ እዚህ ወረቀቱን ያየሁት ነው ቴዲ። እዚህ ውስጥ ምስክርነት መስጠት የሚችሉ ሊኖሩ ይችላሉ። ምናልባት ማንም ያልሽው ነገር ትክክለኛ ነገር ነው። ትክክለኛ ነገር ባይዘው ግን ፉል ስቲ ምን ትዝ አለኝ መሰለሽ አንዳንድ ሰዎች ታውቂያለሽ ይሄ አንዳንድ ቃላቶችን ቀላቀያይሎ የሚናገሩ አሉ አይደል? አፋቸውን በፈቱበት ቋንቋ ለምሳሌ ፐን እንደ ፈ ያለበትን ደግሞ እንደ ፐ ያለ ነው አይደል? አፋቸውን በእንግሊዝኛ የፈቱ ቀ የምትባል ፊደል አፋቸው ላይ እንደሌለች ሁሉ ማለት ነው። ለምሳሌ በቀለ ከሆነ በከለ ነው የሚሉት አይደለም? አፍሪካ ናት ግን አፍሪካ እያሉ ነው የሚጠሩት። ቢኮዝ ቃ የምትባል ፊደል ስለሌለች ማለት ነው። እነሱ ጋር አለች ግን አይጠሯትም። እሺ እና ልጁ የጠበሳት ልጅ ፐና ፈን ይቀያይራል። ልጁ ነው የሚቀያይረው። እሷ ትክክለኛ አማርኛ ተናጋሪ ናት። እና ወክ እያደረጉ እያለ የኔ ውድ ፉል አምሮኛል አለችው። እሺ ፉል አምሮኛል ስትለው እዚህ አካባቢ እኮ ፑል ቤት የለም ከየት እናገኛለን? ፑል ቤት እንዴት አመረሽ አለ። ፈናፉን ልትጫወቺ ነው በዚህ ሰዓት ፑል እንዴት አማረሽ? ከዚህ አካባቢ እኮ የለም አላት። እና አንዳንዴ ምንድነው ፉል ስትይ የትዝ ብሎኝ ነው። ግን ቴዲ ታውቃለህ ተማሪ እያለሁ እንቅልፌ ከመጣ ፉል እንበል። በተለይ ደግሞ ድሬዳዋ ፉል አለ በቃ በየቦታው። ያንን ፉል ከበላው ማለት ነው ትምህርት ቤት የመጨረሻ ቀን በቃ ውጡ ትምህርት ቤት አለ አይደል ተቀስቀሽ ወደ ቤት ሂዱ በሚባል ሰዓት ነው የምነሳው። ፉል ከበላክ አትነሳም። አስበው አሁን ይሄ ልጅ ፉል አብልቷት በቀላሉ እኮ ነው። ሌሎቹ ሀብታም ቢሆን እኔ አስሩ ምናምን መጠጥ ጋብዞ ምናምን ነው። በቀላሉ ፉል አብልቶ አደንዝዞ እንቅልፏን ይዛ ስትለጥጠው በዛ ላይ እንትን ሊላት እኮ ነው። ግን አሁን ፉል የበሉ ሰዎች አሁን ምንድነው በተለምዶ የሚባሉ ይደክማሉ። ለምሳሌ አሁን የከተማ ልጆች በተለምዶ ሲናገሩ ሰማለሁ። ይሄ ጂን መጠጣት አረቄ መጠጣት እያሉ ሳምባቸውን ወይም ደግሞ እንትናቸው ከጫት ጋር አይገናኝም። ፉሉን ከጫት ጋር ፉል ምን ያደርጋል? እንቅልፋ ትተኛለህ። በእውነት ማርያምን ትተኛለህ፣ እንቅልፍ ይመጣል። እኔ አልኩ እኮ እግዚአብሔር ተማሪውኝ እንቅልፍ እንደዛ እንትን ላይ ጠረጴዛ ላይ ተኛለህ። ያስታውቃል እኮ እንደምተኛ እንዳልጨርስ በቃ ትተኛለህ። ከዛ ምስር መብላትሳ ምስር ቁመት ይጨምራል ይባላል። ምስር አሪፍ ነው። ምስር ቁመት ይጨምራል። ቁመት ያንቺን ነው ወይስ ምን? አይገባቸውም እኮ ግልጽ እየፈታታን ካልነገርናቸው ብዙዎቹ ላይገባቸው ይችላል። አይ የጥረት ቁመት
የጥረት ቁመት ነው የሚጨምር። ደግሞ እናትዬ የኛ አበሻ እኮ ከባድ ነው። ቁመቱ ይጨምራል ብለ ምስር በኩባያ ጠጣሉ። ምስር ሊያሰድድልሽ ነው። ይሄ እኮ ማህበረሰብ አሁን ቅድም አልጋ ላይ አትችልም ብለው ቫያግራ ገዛለሁ ብሎ እንዴ ከዚህ ቤት እየጮኸ ወጣ። እናትዬ እኔ ምስር ቁመት ይጨምራል ያልኩት የሰውነታችን ቁመት ነው። በኩባያ እየጠጣ ተቅማጥ እንዳትሆን እኔ የለሁበትም። ቴዲ ነው እንደዛ ያለው። ቴዲ ትቀጣላ? አረ እቀጣለሁ። ቤተሻኔ እኮ በጣም እንደማከብረሽ ታውቂያለሽ። ለአንቺ ማለው ነው የለም። አንቺም ትቀጫለሽ። አረ እኔ እቀጣለሁ። ሰው ይኑር እንጂ እኔ እቀጣለሁ። ቅጣቱ ደግሞ እነዚህ እኮ ሰዎች እኮ ባለጌ ናቸው እኮ ቴዲዬ። ቅድም ያልሽውን ነገር በተግባር ይከውነው እንድናምን ሊሉ ይችላሉ። እኔ አላልኩም። ምን ያልሽውን ቅድም ሳስመርጠቅ የለም እንዳይሉ እኮ እየፈራሁ እኔ ማሸነፍም ደበረኝ። ማሸነፍ አሁን አልፈለኩም። ታብታብ እያደረጋችሁ 4900 ሰው በታብታብ ማሸነፍ እንችላለን ቴዲ። ይሄ ጥያቄ ቲክቶክ እስኪጠፋ ድረስ ቫይራል እንደሆነ የሚቀመጠው ታውቂያለሽ። እኔ አልጠይቅ ከጠየቅኩሽ ቲክቶክ በቃ እስኪወገድ ድረስ ቫይራል ሆኖ የሚቀመጥ ጥያቄ ነው። እና ተጠንቀቂ እያልክ ነው እያይሽ። ኬብሮን ቴንክ ዩ ሶ ማች ቴንክ ዩ አህመድዬ። ቀጥቅጠነውማ አስከብረን መውጣት አለብን እንዴ። ምን ነው ቴዲዬ ወዴት ሄደ? ሚሚሾ ቴንክ ዩ። ኧረ ቴዲ ገባብኝ ይባል። አይ የቤታ የስልክ ኦኬ አይባልም። ነካ ስልክ የቤታ ፋሚሊ ጎበዝ ናቸው። ታትረው እኮ ነው ታፕታፕ የሚያደርጉት። በማን ወጡና? እኔም እኮ በጣም ነው ታፕታፕ ማደርገውም ምደረገው ላይክ ማደርግላቸው ለሰዎች ቤት እየሄድኩኝ። ሜሮናችን እንዴ አሁን ጋይዝ እንዴ ቤታንማ ማሸነፍ አለብን እንዴ። ቴዲ ቤተሰብ ቤት ነው ያለው። ብዙ ጊዜ እኮ የኔ ሰዎች በቃ እንትን ያለ ነገር ሊሰሙ ስለሆነ የሚመጡት በቃ እነዚህ ያሉ አይደለ ፖለቲካ ምናምን እና ታዲያ አንተ በጋዝ ነው እንደምትሰራው? ዝም ብሎ ያለ ማቋረጥ የሚያስለፈልፍ የሆነ ነገር ጣል ያርጉ እንጂ 18 አላለማመድናቸው እንዳንሸነፍ ጎበዝ እንዳንሸነፍ። አሳየው ላላየው ለቴዲማ ማሳየት አለባችሁ እኮ አህመድዬ። እንደርሳለን በባቡር። እናንተ ለኔ ግሬን ሰቅያለሁ ትታያለች እንዴ? ቼክ አድርጉልኝ፣ ኮመንት ላይ ጻፉልኝ። ደግሞ እንዳይፖስት ሳላስበው ለምላቄ ይታያል ጋይስ። አይታይም። ትንሽ የሆነች ስንጥቅ ነው ግን ልብሱ ነው። ሜሮን እንደርሳለን። እሺ ግዱ ያንቺ ይችላል። እናሸንፋለን። ጎበዝ ቤታ ከባድ ሚዛን ናት። ጋይስ ትሪፕል ነው። አሳዩት። ታብታብ አድርጉ እሺ ጋይስ። ትሪፕል ነው። ሚሚ ሾ ቴንክ ዩ። ኧረ በስመ አብ። ኧረ ቴዲ ምን ነው ሰዎች የት ሄዱ? እኔ በጌም አላለማመድኳቸውማ ጋይስ። ትሪፕል ነው በጌም ባለማመዳቸውማ እኔ እዚህ ቲክቶክ ላይ ማንም አይደርስብኝም። ሰው አያያዝ እኔ ስላልሰራሁበት እኮ ነው። አይ ምናልባት በሌላ ነገር ከያዝካቸው ብዬ ነው። እኔ በእንትን በጌም አያያዝ ቢይዛቸውማ እንዴት እንጂ በእናትሽ። ቴንክ ዩ ሶ ማች ቴንክ ዩ። 10,000 10,500 ነው የቀረው። አሁን ትቀጣለህ ቴዲ። ምንም ላደርግ አልችልም። እየደወለች ነው 10 ጊዜ። እንዴት አወቀች? የቅድሙን እንዴት አልጋ ላይ ትችላለህ አለች። በምን ቤት ታወቀች እያለች ይሆናል። አይሰማኝም መቼስ። ቴንክ ዩ ቃል ጊፍት ጋላሪ ሙሉልኝ። ወይኔ ረስቼው እስካሁን ድረስ የሁላ ስሰጡኝ። ቆይ ስልክ እያወራ ነው። እስካሁን ድረስ የሁላ ስሰጡኝ ጊፍት ጋላሪን ብሙሉልኝ ኖሮ ሽት ኮርጊን ስጡኝ። ቂጧ የምታወዛውዘው ቂጧ እንደኔ ትልቋ የሆነችዋን ውሻ ስጡኝ። ቴዲ ለምን እንደተደወለብህ አውቃለሁ። እንዴት አወቀች? እንዴት ልታቅ ቻለች? ጎበዝ እንደሆንክ እየተባልክ ነው። ያስታውቃል ያ እንቅስቃሴ። አንቺ እኔ ለብዙ ጊዜ ለጠንቋዮች ምስክርነት ሰጥቼ አላውቅም። ትክክለኛ ጠንቋይ ነሽ።
በልዩ ልዩ ችግሮች ምናምን መፍትሄ ያላገኛችሁ ሰዎች ቤታን አግኟት። ያለችው በሙሉ ትክክል ነው ያለችው ነገር ቃል ቴንክ ዩ ሶ ማች። ኧረ በስመ አብ ቴዲ አንዴም ሳያሸንፈኝ 10 እድል ብትሰጥ በቃ አታሸንፈኝም ከዚህ በኋላ ቴዲ። 12000 ምንድን ነው? ታፕ ነው ወይስ ጊፍቱ ነው? ታፕ አድርጎ ነው ጠንክሮ ነው። እኔ እኮ በጌም ጨዋታ እኮ ፋራ ነኝ በእናትሽ። እኔ ጌም እኮ አልችልም። በቃ እንዴ ኧረ ምን ፉን ቂጣችሁ የምታረጉት በቃው ይሄ ወይ ከማን ይሄ ከዚህ በላይ 13000 ምናምን ዲስሪስፔክት ለቴዲ ዲስሪስፔክት ነው። በቃ አሸንፋለች። በቃ ከዚህ በላይ ምን ይደረግ? ምንድነው ምን ማድረግ ይቻላል? በ5000 በ1000 ካሸነፈች ነው ማሸነፍ ነው። 3 መኒጋን ስጡኝ ጋይ 3 መኒጋን። እኔ ግን እንደዚህ ማሽቃበጥ እኔ በ1000 እሷ በ10 ምናምን ሺህ አይበቃም እንዴ? አየን ማሸነፏን። ቴዲ ይሄ የምጠይቅ ጥያቄ ለታሪክ የሚቀመጥ ጥያቄ ነው። እሺ አይኔ አምላኬ። እሺ ምን አይነት ጥያቄ ነው መጠየቅ የምትፈልገው? ወጣ ያለ ነው። እኔ ታውቃለህ መቼስ ስምጠይቀው ቃል ግላብ አለሽ። ቆይ አሁን በስነ ስርዓት እንጫወት። ቆይ እሺ እንዴት ነው የምንልከው? እንዴት ነው እኔ ልከዋለሁ? እኔ ላክ አደርገዋለሁ። ቴዲዬ ችግር የለውም። አሁን ነው ጋይስ ቤተሰብ አሁን ነው እዚህ ጋር እኔ ጭንቅላቴ ውስጥ ያሰብኩት ቅጣት አለ። ቅጣቱን ጻፉልኝ እኮ ጥያቄ ነው የምትጠየቀው። መኪና ውስጥ ነው መቼስ ሌላ ነገር አድርጋ አይደለም። ጥያቄ ታፕ ሁላችሁም ታፕ አድርጉ። ታፕ እንዴ ያረቁ የተረጋጉ ባካችሁ ኮመንት ያላችሁ። በቃ ፐርፊውም እየበቃኝ ነው ፍቅር በቃኝ ውሻ በቃኝ ጊፍቱ በቃኝ። መኒጋን ጋይስ መኒጋን በቃኝ። ኦኬ አምላኬ ባለጌዎች ናቸው። ገብርኤል ምን አይነት ፖዚሽን ነው? ምን አባታችሁ ፖዚሽን ነው? ኧረ በስመ አብ ተወን። እራሱ ላነበው እናገራለን። ችግር የለውም እንናገራለን። 3 የሚወደውን ይናገር ይላሉ። እኔ እንጃ አላውቅም። እነሱ ናቸው ያሉት። እንዴ ኮሜንት ነው። አሁን እየመጡ ነው። ስላላወቁ ነው። አሁን እየመጡ ነው። እኔ ታይሻለሁ፣ ግን በደንብ ታይሻለሁ። በደንብ አምሮብሃል። ኦኬ ወደ ምዕራብ አካባቢ ስለሆነ ያለው ይሄ ሰንሴት እኔ ላይ ነው ያለው። አይ አምሮብሃል። እሺ የባሪ ካውንት ስንት ነው? እግሬ ችግር የለውም። አይጋድ እግሬንም ጣቴንም አበድርሃለሁ። አንተ ብቻ ዋናውን ንገረን እንጂ እዚህ አልጋ ላይ ታሪክ ይወዳል። ኧረ ስማ ምን ቤታዬ የእግሮቼንም ሁሉ ቁጥር ሰጣለሁ። የእግሮቼንም ችግር የለውም። እሱን ነው ማርያም በተደጋጋሚ የሚጠይቁት። ያ ጋይስ በአማርኛ ላለ ማለት እኮ ነው። እናት ይደም ይጌት ምጽፎት እኮ ያስፈራል። እንናገራለን። ቆይ አሁን ነው እንዴ ጥያቄው? እና ሁለት ያሸነፍኳል። ኦኬ 25 አዋስቶ 24 አበባ ጋይስ 24 ወሬ ሳውራ እኮ ቁጥሩ የሚጠፋብኛል። የኔ ነገር 24 ሰዎች በጆካ እኮ ተበለጠን እኮ 24 ጋይስ 3 መኒጋን ሰጡኝ። እሺ ጊፍት ጋላሪ ሙሉልኝ። እሱን ላስሞላ ነው ጊፍት ጋላሪ። 4 ሰው 5 ሰው 3 ሰው ኦኬ አሁን እየመጡ ነው እኮ እስኪ ማማቁ እኮ ነው። እኔ ጋር ያሉ ሰዎች ዋለው ስንት ቺክ የምትሉት እሱ እኮ ነው የጠየቁት ጥያቄ። ተረጋጉ እስኪ ቆይ ምን ይባላል? ትሪፕል ነው ጋይስ፣ ትሪፕል ጋይስ፣ ትሪፕል እንዳንሸነፍ ጋይስ። ያብዳለሁ ጋይስ 3 መኒጋን ስጡኝ። 3 መኒጋን ቴንክ ዩ ፖይንት አልዬ ቴንክ ዩ ሶ ማች ቃል እኔና አረ እንዳንሸነፍ ጋይስ የሚሰጡትን ፎሎ አድርጓቸው። ቶፕ ላይ ያሉትን ቴንክ ዩ። ትሪፕል ነው ትሪፕል አመድዬ ቴንክ ዩ። 7 ደርሰናል። 7 ዩዘር የሚለውን ዲጄ ግላስ የሚለውን ጋይስ ስጡኝ። በቃ መኒጋን በቃ ቴንክ ዩ ሶ ማች በቃ መኒጋን በቃ ጨራሽ በቃ ነው። እዛ አይደለም እዛ በቃ ነው ዩዘር እዛ በቃ ነው። ጋላሪ ያስወላ ቴንክ ዩ ሶ ማች ጊፍት ጋላሪ እዛ በቃ የተባላችሁ እዚህ ነው። እዛ በቃ የተባሉ እዚህ ይምጡ። ተው እንጂ ኖ ጊፍት ጋላሪን ከላይ ያስሙሉ። ስንት ደረስኩኝ? 7 ዩዘር ቴንክ ዩ ሄዲ መልስ በላውን። ይሄ የተደራጀ ኃይል ነው።
እኔ እንደዚህ አይነት ኃይል ማደራጀት የከበደኝ ለምንድን ነው? የመቼ ነው የመጨረሻ ቀን እንትን ያልከው? ሁለተኛ ይሄን ብቻ ነው እሺ የምጠይቅህ። ከዛ በኋላ ጨዋታ ጥያቄ ይዘኝ ከዛ ባዲ ካውንትን ንገረው። ለመጨረሻ ጊዜ ሳቄ መጣኔ ራሱ። ሶስተኛ ላይ ያላችሁትን ጊፍት ከሰጣችሁ ይቆጥራል እዚህ ጋር። ሌሎቻችሁ ሳይሆን ሶስተኛ ሰው ላይ ሰጠኝ። ሶስተኛ ላይ ያለው ቶፕ ከላይ ስታዩ እሺ። በጣም ቀላል ከሁለት ዓመት በፊት ከሁለት ዓመት በፊት ማለት የቅድም እኮ ያስመረጠው ጎበዝና ኃይለኛ ነህ ጀግና ነህ ስለ የነበረው 2 ዓመት ሙሉ እንትን ያላለ ሰው ነው እንዴ? እንዴት ነው ተሳስቷል? ድምሬን አስተካክሏል። የመጨረሻ የእውነትን ነው 2 ዓመት አቡ እየደወለች ለመጨረሻ ጊዜ የአፍሪካ ዋንጫ የነበረበት ሰዓት ነው ትዝ ይለኛል። የአፍሪካ ዋንጫ ጋይስ ጮንጮ የማንኪያ ብሔሮች 2 ዓመት ማለት 2 ቀን ነው። ገባኝ 2 ቀን። ከዚህ ህዝብ ጋር እኮ አትቀልድ የሚባለው ለዚህ እኮ ነው። እዚህ ህዝብ እኮ አትችይውም እኮ ይሄ ማንኪያ ማለት 2 ቀን ነው ጋይስ። 2 ቀን 2 ቀን ተረቴሪ ፖለቲካው ምን እየታገልክ እዛም በየ2 ቀን በየ3 ቀን እንደምትታቀል አረ ይመጭ ማለት ባላው እንደዚህ አይነት ሀሳብ እስኪ ያው ከየትኛው የሰው ልጅ አምሮ ነው የሚወጣው? በማንኪያ ነገሮች ካላንደር 2 ዓመት ማለት 2 ቀን ነው። በጣም